የአእምሮ እድገት ውስንነት ያለባቸው ህፃናት ከእናታቸው ሆድ ውስጥ እያሉ ከጽንስ ጀምሮ ምልክቱ ይታወቃል። ከተወለዱ በኋላም እንግዲህ ምልክቱና ልጆቹ ላይ የሚስተዋለው ነገር እንደቀጠለ ይቀራል። ታዲያ አልፎ አልፎ ህፃናቱ ከማህበራዊ እንቅስቃሴዎቻቸው ተገድበው ቤት ውስጥ ብቻ ሲቀሩ እናስተውላለን። ወላጆቻቸው ግንዛቤ ያላቸው ልጆቹ ይወጣሉ፣ ከማህበረሰቡም ተቀላቅለው እንግዲህ አንዳንድ እንቅስቃሴዎች ላይ ሲሳተፉ እናያለን። አብዛኞቹ ህፃናት ግን ከማህበራዊም ከአካባቢያቸውም ተገለው ከእኩዮቻቸው ተነጥለው ከትምህርት ገበታቸው ሳይቀር ተገለው ቤታቸው ውስጥ ይቀራሉ። ታዲያ ለእነዚህ ህፃናት የተለየ እንክብካቤ አዘጋጅተናል። ልጆቹ ወጥተው ከእኩዮቻቸው ጋር ቆይታ አድርገው ሕክምናቸውን አግኝተው በፕሮሰስ በሂደት ለውጥ እንዲያመጡ የቻልነውን እንጥራለን፣ እየተንከባከብን እንገኛለን እያሉ ነው። ኢላጅ የልዩ ፍላጎት ሴንተር ምን አይነት አገልግሎት ይሰጣሉ? እነማንስ ናቸው ልጆቹን የሚንከባከቧቸው? መረጃውን ወደ እናንተ እናደርሳለን። ያለውን አገልግሎት አቅርቦቱን እየተሰጠ ያለውን ሰርቪስ እቃኛለሁኝ። ቆይታችሁን ከኔ ጋር አድርጉ። አብራችሁን ቆዩ። ስለተገናኘን በጣም ደስ ብሎኛል። እንታወቅ፣ ቤቱ ላይ ያለሽን ኃላፊነት እና ስምሽን አስታውቂን። ከዛ ስለ ኢላጅ የተወሰነ ነገር ንገሪኝ። ኢላጅ ማን ነው? ምንድን ነው እየሰራ ያለው? እሺ፣ ቢስሚላህ አልሐምዱሊላህ ሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ስሜ ሁሪያ በሽር እባላለሁ። የኢላጅ ልዩ ፍላጎት ማዕከል ከመስራቾች ውስጥ አንዷ ነኝ። ያው ኢላጅ ልዩ ፍላጎት ማዕከል የዊዝደም ላንድ አካዳሚ ሲስተር ካምፓኒ ነው። እዛ ላይ ለሚኖሩ ልዩ ፍላጎት ላላቸው ልጆች ቴራፒ የምንሰጥበት ሴንተር ነው። ከዛ በተጨማሪ ያው አቅማቸው ወደ መደበኛ ትምህርት ቤት መማር በሚችሉበት ሰዓት ወደዛ የሚለካው። ትምህርት ቤቱ ላይ ነው የሚመዘገቡት የልዩ ፍላጎት ያላቸው ህፃናት ወይስ በቀጥታ እናንተ ጋር መጥተው መመዝገብ ይችላሉ? ቀጥታኛ ጋር መጥተው መመዝገብ ይችላሉ። እንደ ትምህርት ቤት ደግሞ መጥተው ሲመዘገቡ እዛ ዊዝደም ላይ ልዩ ቴራፒ መሰጠት ካለበት ወደዚህ ነው የምናመጣቸው። ከዛ እዚህ ከተሰጣቸው በኋላ ግን አቅማቸው ኢንክሉሲቭ መማር ሲችሉ ወደዛ ሽፍት እናደርጋቸዋለን። እንደ ጤነኛ ህፃናት አብረው ከጤነኛ ህፃናት ጋር አንድ ወንበር ላይ ተቀምጠው አንድ ክፍል ውስጥ ተሰባስበው መማር ሲችሉ እናንተ ጋር የሚሰጠውን ቴራፒ ካጠናቀቁ በኋላ ወደዛ መሄድ ይችላሉ። እንዴት ይለያሉ ልጆቹ? ምልክቱ ከምን ጀምሮ ይነሳል? ከምን ጀምሮ ማየት ይችላሉ? ወላጆች እንዴት ሊያውቁ ይችላሉ? እነሱን አይ ቲንክ ባለሙያም ስላላችሁ እነሱን ሀሳቦች የምናነሳ ይሆናል። እንደው ግን የልዩ ፍላጎት ያለባቸው ህፃናት ወላጆች ወደ እናንተ ሲመጡ ማሟላት ያለባቸው ነገሮች ምንድን ናቸው? የእናንተን ደግሞ ማዕከል ከሌላው ምን ይለየዋል? በመጀመሪያ ደረጃ ያው በህክምና ነው የሚለየው። ልዩ ፍላጎት ያላቸው ልጆች ልዩ ፍላጎት እንዳላቸው ያው በህክምና ይለያል። ከዛ በኋላ እኛም የህክምና የዶክተሮቹን ውሳኔ አይተን ነው የምንቀበለው። ዝም ብለን አይደለም የምንቀበለው። እሱ ከታየ በኋላ አይተን እንቀበላቸዋለን። ከዛ በኋላ ቴራፒ ይሰጣቸዋል። ያው ያስታውቃል እኮ ለምሳሌ አንድ ልጅ 3 ዓመትም ሆኖት ካላወራ ስፒች ዲሌይ እንዳለበት ያስታውቃል ማለት ነው። እኛ ጋር በሚመጣበት ሰዓት ስፒች ቴራፒ ይሰጠዋል። ከዛ በኋላ ነገር መዘግየት አለበት ተብሎ ከህክምና ማረጋገጫ ይኖረዋል። ከዛ እዚህ መጥቶ የስፒች ቴራፒውን ከወሰደ በኋላ ፎር ሹር ለውጥ ይኖረዋል። ከዛ ወደ ዊዝደም መቀላቀል ይችላል ማለት ነው። ጥሩ። ምን ያህል ልጆች መያዝ ይችላል ማዕከላችሁ? ምን ያህል ደግሞ የቴራፒ ባለሙያዎች አሏችሁ? ምን ያህል ሞግዚቶች አላችሁ? ደረጃውን ጠብቆ ማሟላት ያለበትን መስፈርት ሁሉ አሟልቶ ነው ወይ ወደ ስራ የገባው? ስለሱም ንገሪ። ማለት በተቻለን አቅም ማሟላት ያለባንን ደረጃውን የጠበቀ ነው እንደምታየው። እና ግን ለልጆቹ ቴራፒስት አላቸው። ዋን ቱ ዋን ደቂቃ ተወስዶ ቴራፒ ይሰጣቸዋል። የፊዲንግ ቴራፒ ሊሆን ይችላል፣ ቢሄቪየራል ቴራፒ ሊሆን ይችላል፣ ስፒች ዲሌይ ቴራፒ ሊሆን ይችላል። እነዚህ ነገሮች እንሰጣቸውና ከዛ ግን አሁን እንደምታየው በግቢ ይዞታ እስከ 25 ተማሪ መቀበል ችሎታ አለው። ግቢ እስከ 25 ተማሪ ይቀበላል። ተማሪው ያው ይሄ እንደ ትምህርት ቤት ኖርማሊ አንድ ላይ መስከረም ላይ ምናምን አይደለም የምትቀበዩ፣ በሂደት ነው። ሰው ሰኔም ሐምሌም ላይ ይኖራል። እንደዛ ስለሆነ ተማሪ በጨመረ ቁጥር ዋን ቱ ዋን ሞግዚት የሚያስፈልገው ከሆነ አንድ ሞግዚት ይቀጠርለታል። ቴራፒስት የሚያስፈልገው ከሆነ እንደዛ እያደረገ ነው እናስኬደው። ምን ያህል ሰዓት ይቆያሉ እናንተ ጋር ከገቡ በኋላ? እዚሁ አድረው
እዚሁ ነው ጠቅላላ ጊዜ የተሰጥቷቸው ነው ትሪት የሚደረጉት ወይስ ደግሞ ወደ ወላጆቻቸው ጋር እየሄዱ የመመላለስ አይነት ነገር አለ? እንዴት ነው እሱን የምታስተናግዱት? ጠዋት ነው የሚመጡት። ጠዋት ከ2 ሰዓት ጀምሮ ይመጣሉ። ከዛ 10 ሰዓት ላይ ወደ ቤታቸው ይመለሳሉ። አዳሪ ምናምን ሰርቪስ አንሰጥም። የመጣው ቴራፒያቸውን ወስደው በቃ ትሬን ተደርገው ተመላላሽ ናቸው። የሚረብሸው ነገር አይኖርም? ህክምናውን ቴራፒውን ቤት ሲሄዱ አንዳንድ ህፃናት ወላጆች ላይ የመቅበጥ ነገር አለ። ወላጆችም በቃ ልዩ ፍላጎት ያለባቸው ሲሆኑ ስፔሻል ትሪትመንት ይደረጋል ከወላጆች። እናንተ የገነባችሁትን ነገር እዛ ሄዶ የሆነ ሩቲን የማፋለስ ነገር አይገጥማችሁም? ይገጥማል። አሁን ቅዳሜና እሑድ ላይ ራሱ ተቀይረው የሚመጡ ተማሪዎች ይገጥምሻል። ግን በተቻለን አቅም ምንድነው አንደኛ የወላጆች ስልጠና ይኖረናል። ወላጆች ምን ማድረግ እንዳለባቸው በስልጠና መልክ ይሰጣቸዋል። ኮሚኒኬሽን አለ። ኮሚኒኬሽን ላይ በቃ ዛሬ እንደዚህ አይነት ነገር ነበረው በቤት እንዲያደርጉለት የሚለውን ነገር ሞር እንሰጣለን። እሱን ነገር ከወላጅ ጋር በጣም ካልተሳሰርሽና በደንብ እንትን ካልተናበብሽ አስቸጋሪ ነው የሚሆነው። ልጆቹ በጣም ወደ ትራክ የመመለስ ነገር አላቸው በአንድ ጊዜ ይሆነና ዝጎች ላይ ራሱ የመዝጋት ፍላጎት የለንም እኛ ብዙ ጊዜ። ምክንያቱም አሁን የሴሚስተር ብሬክ ምናምን ትምህርት ቤት እንደሚዘጋው እዚህ መዝጋት አትችልም። ወደኋላ ነው የሚመለሰው። በዘመን ያለ ጊዜ ወላጆቻቸው ጋር ሄደው በቆዩ ቁጥር እናንተ የሰራችሁት ስራ ይመለሳሉ። ስለዚህ በተቻለ መጠን ከወላጅ ጋር ኮሚኒኬት እናደርጋለን። በስልጠና መልክ ምን ማድረግ እንዳለባቸው እንናገራለን። በዛ መልኩ መስመር ላይ እንዲቆዩ ማድረግ ይቻላል። ደስ ይላል በጣም። ክፍያ በሚመለከት ወይም ደግሞ ይሄ አገልግሎታችሁን ቤዝ ያደረገ የምትሰጡትን አገልግሎት ቤዝ ያደረገ ከወላጅ የምትጠይቁት ነገር ይኖራል? ለምሳሌ አቅርቦቶች ሊሆኑ ይችላሉ። ለልጆቻቸው ማረፊያ ሊሆን ይችላል። ወላጆች የራሳቸው መኝታ አላቸው እና እዛ ላይ ነው እንዲጠቀሙ የምንፈልገው ካሉ ያን ትቀበላላችሁ ወይስ በራሳችሁ ነው የሚጠቀሙት? እንዴት ነው አገልግሎት? እንትን ነው የራሳቸው የመኝታ ክፍል አላቸው። የመኝታ ክፍል አላቸው የራሳቸው። ፋሲሊቲውንም እኛን ያሟላ ነው። የመኝታ ልብስ፣ የመኝታ ብርድ ልብስ ነው የሚያመጡት እነሱ እንጂ ሌላውን እኛን ያሟላ ያላቸው። ክፍያውን በተመለከተ ግን አንዳንድ ጊዜ ኬዛቸውን አይተን ለየት ያለ ክፍያ የምናስከፍላቸው ልጆች አሉ። ለምሳሌ ሞግዚት የራሱ ሞግዚት የሚያስፈልገው እና ተጨማሪ በቃ ከሌሎች ኬዙ ታይቶ በጣም ተጨማሪ ሰርቪስ የሚያስፈልገው ከሆነ የተለየ ክፍያ ሊከፍል ይችላል። በጣም ሀያል የሚሆኑ ለማኔጅመንት ለማድረግ የሚያስቸግሩ አሉ። በጣም ለየት ያሉ ባህሪ ያላቸው ልጆች አሉ እና እንደዛ ሲሆን የተለየ ክፍያ ኖርማሊ ትምህርት ቤቱ ካስቀመጠው ስታንዳርድ በላይ ሊከፍሉ ይችላሉ። ጥሩ። ምን ያህል ጊዜ ይቆያሉ እናንተ ጋር? ሚኒመም እና ማክሲመም ሬቱ ኬዛቸው ይወስነዋል። ኬዛቸው በጣም ይወስነዋል። እንዳልኩሽ በጣም ደህና ሆነው ወደ ኢንክሉሲቭ የሚሄዱ አሉ። አንዳንዶቹ ደግሞ ረዥም ቴራፒ የሚያስፈልጋቸው ይኖራሉ እና ቤዝድ ኦን ዘ ኬዝ ነው እንግዲህ። ምናልባት ቆይታችንን እናጠቃልል። ከአንቺ ጋር ያለኝን ቴራፒስት ጋር ደግሞ ማድረገው ቆይታ ይኖራል እና እንደው ግን ወላጆችን አደራ ማለት ፈልጋለሁ የምትይው መልእክት ካለ ብንሰማና ቤታችሁም ያለውን ይሄ ዌልካሚንጉን አቀባበሉን ነገር ትንሽ ነገር ንገሪ። እኔ ሀቂቃ ማለት የምፈልገው ነገር ልዩ ፍላጎት ልጅ አለን ማለት የተለየንን ወይ ደግሞ ከአላህ ቁጣ ወርዶብንም አይደለም። ማለት አላህ ምክንያታዊ ነው ለሚያደርገው ነገር እና እንደዚህ አይነት ልጆችን ይዘው በቃ ተስፋ ቆርጦ የተቀመጡ ወላጆች ተስፋ በቆርጦ ቢል መልእክት ነው ያለኝ። አንደኛው ይሄ ነው። እኛ በጣም በቃ ይሄ ልብ ይፈልጋል እንደዚህ አይነት ስራ ስትሰሪ አይደለ ለልጆቹ ማን በቃ ተለይተው መቀመጣቸው ያሳዝናል። በቃ ወይ ትምህርት ቤት መግባት አይችልም የሚለውን ነገር እና በጣም ዌልካሚንግ ነን ብዬ ነው ማስበው። በቃ ማንኛውም ኬዝ ያለበት ልጅ ሊሆን ይችላል። እኛ አቅማችን በፈቀደው መልኩ ሰርቪሱን ሰጥተን ወደ ኖርማል ትራክ እንዲገባ የማድረግ ልዩ ፍላጎት አለን ብዬ ነው ማስበው። መልካም፣ አመሰግናለሁ። በጣም ቆይታ ይኖረናል እንግዲህ ከቴራፒስቷ ጋራ። ተመልካቾቻችን ጉብኝታችን አልተጠናቀቀም። አብራችሁን ቆዩ። ቆይታችን አልተጠናቀቀም። ክቡራትና ክቡራን ተመልካቾቻችን ጉብኝት ሰዓት ላይ ነው ያለነው። ኢላጅ የልዩ ፍላጎት ክህሎት ማሰልጠኛ ማዕከል ውስጥ ነው ያለነው። እየጎበኘን ነው። ምን አይነት አገልግሎት ይሰጣሉ ለእናንተ እያደረሰን ነው የምንገኘው። በማዕከል ውስጥ ቴራፒስት ከሆነች እህት ጋር ተመልሼ መጥቻለሁ። ከቴራፒ ጋር የሚገናኙ ሀሳቦችን ከሷ የምንሰማ ይሆናል። ቆይታችሁን ከኛ ጋር አድርጉ፣ ተከታተሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ።
እንዴት አለሽ? አልሐምዱሊላህ። እንዴት ናችሁ? አለን። እንታወቅ። እየሰራሽ ያለሽውን ስራ አስታወቂ። ኦኬ፣ አምና ጅላሉ እባላለሁ። ቴራፒስት ነኝ። ኢላጅ ውስጥ እንደ ቴራፒስት ጀነራል ቴራፒስት ሆኜ የማገለግለው። ምንድነው የሚወሰደው ስልጠና ቴራፒስት ለመሆን? በሳይኮሎጂ ነው ግራጁዌት ያደረኩት እኔ። ሌሎች ኮርሶችም አሉ እንደ ኤቢኤ፣ ስፒች ቴራፒስት፣ ፖቲ ትሬኒንግ፣ ፊዲንግ ቴራፒ ምናምን የመሳሰሉትን እንወስዳለን። እነሱም በግል ወስደሻል? ወስጃለሁ። ሜዲካል ኬዝም አለው ብዬ ነው። ኦቲዝም ስንል በባህሪው የሜዲካል ሀሳቦችም አሉ እንዳልሽው፣ የስነ ልቦናም የተለያዩ ቴራፒዎች አሉ። ጥሩ። እንዴት ነው ስራ? ኢላጅ ስራ ምን ይመስላል? አልሐምዱሊላህ አሪፍ ነው። እንዴት ናቸው ልጆቹ? እንዴት ትገልጫቸዋለሽ? እስኪ ንገሪኝ እዚህ ስላሉ ልጆች። ልጆቹ አልሐምዱሊላህ አሪፍ ናቸው። መጀመሪያ ከነበሩበት ጥሩ ፕሮግረስ አላቸው። ያው እዚህ ፉል ታይም ቴራፒ ሲወስዱ ነው የሚቆዩት። ለዛ ጥሩ ፕሮግረስ አላቸው። ከመጀመሪያ ከነበሩበት አሪፍ የሆነ ፕሮግረስ አይቻለሁ እነሱ ላይ። በብዛት ደግሞ ያሉ ልጆች ኦቲስቲክ ናቸው አብዛኛዎቹ እዚህ ያሉት። ያ ማለት ግን ሌሎች ስፔሻል ኒድ ልጆችን አንቀበልም ማለት አይደለም። እንቀበላለን። ላይክ እንደ ዳውን ሲንድሮም ያሉ ልጆችን፣ ኤዲኤችዲ፣ ኢንቴሌክቹዋል ዲዜቢሊቲ የሆኑ ልጆችንም እንቀበላለን። ምን ማለት ነው? እነሱ አሁን ቴክኒካል ነገሮች ናቸው እነዚህ። ዳውን ሲንድሮም የሚባለው የህመም አይነት ያለባቸው ህፃናት ምን አይነት ባህሪ ያሳያሉ? ምን አይነት ባህሪ ሲያሳዩስ ነው ደግሞ ወላጆች ወደ ቴራፒ ሴንተር ማምጣት ያለባቸው? ዳውን ሲንድሮም ላልሽኝ የክሮሞዞም ደብል መሆን ነው። 21ኛው ክሮሞዞም ላይ የነሱ ኤክስትራ ክሮሞዞም ይሆናል። ፊዚካላቸው ያስታውቃል። ፌሳቸው ምናምን፣ ትሮታቸው ያጥራል፣ አፋቸው አካባቢ ምናምን በደንብ ያስታውቃሉ እነሱ። የእነሱ ሌት የሚያደርገው ችግር ሌት ናቸው። ኢንቴሌክቹዋል ላይ በጣም ሌት ዲሌድ ናቸው። ይሄ ሲወለዱም ጀምሮ የሚታይ ምልክት ነው፣ ቆይቶ የሚመጣ አይደለም። እሁድ ውስጥ እያሉ ዳውን ሲንድሮም መሆናቸውን ማወቅ ይቻላል ማለት ነው በሜዲካል። ስለዚህ እሱ ህክምና አለው ያልሽኝ ነው? አለ። ምን አይነት ህክምናዎች ይደረጉላቸዋል ለዛ አይነት ህጻናት? ያው ዳውን ሲንድሮም እንዳልኩሽ ፊዚካሊ ስለሚያስታውቁ ኢንቴሌክቹዋሊ ጎበዝ እንዲሆኑ ነው የምናደርጋቸው። የተለያዩ ኤቤ እንዲወስዱ ቢሄቪየራል ችግር አልፎ አልፎ ከነሱ ጋር ይመጣል። ኤቤ ቴራፒ ሜተድን እየተጠቀምን ቢሄቪየራቸውንም እንትን እንላለን፣ ሰፖርት እናደርጋቸዋለን። አካዳሚክ ችግር እንደዚሁም ሰፖርት እናደርጋቸዋለን። አንዳንድ ቤት ምን እሰማለሁ መሰለሽ፣ በግሌ ልጆች ንግግር ቶሎ በፍጥነት ሳይጀምሩ ሲቀር ከአሁን በፊት ያሉ ወደኋላ ያሉ የቤተሰቡ ዘር ይቆጠርና እከሊትም ዘግይታ ነው ንግግር የጀመረችው፣ አያትም ሊሆን ይችላል፣ አክስት ሊሆን ይችላል፣ እሷም ዘግይታ ነበረ ከአሁን በፊት ልጅ እያለች ንግግር ስትጀምር እየተባለ ጉዳዩ በዘር እንደመጣና ፊክስ መሆን እንደሚችል ይወራል ብዙ ጊዜ። አንዳንድ ህፃናት በጊዜ ቴራፒ ሴንተሮች እንዳይሄዱና ችግሮቻቸው በጊዜ እልባት እንዳያገኙ መፍትሄ እንዳያገኙ ከሚያደርጓቸው ምክንያቶች አንዱ ይሄ ይመስለኛል። አንቺም ትነግሪኛለሽ ምክንያቶችን። እና ሪሊ እንደዚህ በዘር ንግግር የመዘግየት ኢንቴሌክቹዋሊቲ የመቀነስ አይነት ነገሮች ይገጥማሉ ወይ? እንደዛ አይነት ነገር ሲገጥማቸው ወላጆች ምንድነው ማድረግ ያለባቸው? እንዳልሽውም የሆነ አካል ከቤተሰቦቻችን ዘግይቶ አውርቶ እሱም የዘገየው ለዛ ነው ብሎ ብዙ ወላጆች ቴራፒ የማይወስዷቸው ልጆች አሉ። ግን ደግሞ ይሄ ስፒች ዲሌድ እና ኦቲስቲክ በጣም የሚለያየ ነገር ነው። ስፒች ዲሌድ የሆኑ ልጆች ቲፒካል ሆነው እንኳን ስፒች ዲሌድ ሊሆኑ ይችላሉ። ቶሎ አፍ የማይፈቱ ልጆች አሉ። እንደ ወንድ እንደ ሴት ይለያያል። ግን ኦቲስቲክ ሲሆኑ ብዙ ምልክቶች አላቸው ኦቲስቲክ መሆናቸው። ሜዲካሊ 1 ወር ከ8 ወራቸው ላይ ይታወቃል። ብዙ ምልክቶች አላቸው። ቤት ውስጥ ፍላጎታቸውን አይገልጹም። ብዙ ጊዜ በጣቶቻቸው ነው የሚሄዱት። በአውራ ጣቶቻቸው ይቆማሉ። አግሬሲቭ ነው የሚሆኑት። የሚፈልጉትን ነገር እጅሽን ይዘው ነው እንትን የሚያሳዩሽ ምናምን። እነዚህ አይነት ምልክቶችን ካስተዋልናቸው ኦቲስቲክ መሆናቸውን እንረዳለን። ስፒች ዲሌድ ደግሞ ጀስት ምንም አይነት የቢሄቪየር ችግር የለባቸውም። እንዳልኩሽ ይሄ የእግር በጣት መሄድ ምናምናም በዚያ ምልክትም የለባቸውም። የቃል መዘግየት ብቻ ነው። እሱ በጊዜ ሂደት የሚመጣ ነገር ነው። ስፒች ዲሌድ እና ኦቲስቲክ በዚህ መልክ መለየት እንችላለን። ጥሩ። ከ1 ዓመት ከ8 ወራቸው ጀምሮ ምልክቱ ይታያል ብለሽኛል። ህፃናቱ ላይ እንደሚታይ እየነገርሽኝ ነው። እና ኢሚዲየትሊ በዛ እድሜ ነው ወደ ቴራፒ ሴንተር መወሰድ ያለባቸው ወይስ ደግሞ ፕሮግረስሊ ሊስተካከል የሚችል ነገር ይኖራል?
ኢሚዲየትሊ ቢወሰዱ ወደ ቴራፒ ሴንተር ቢወሰዱ ለእነሱ በጣም ጥሩ ነው። ጥሩ ፕሮግረስ ያመጣሉ ቶሎ። ምክንያቱም ልጆች ከሚያዩት ከሚሰሙት ነገር በጣም ነው የሚማሩት አይደለ? ለዛ እዚህ ቴራፒ ሴንተር መጥተው ወዲያው ቢወስዱ የተሻለ ፕሮግረስ ይኖራቸዋል። በኋላ ላይ ቻሌንጅ አይሆንባቸውም። ቆይተው ለምሳሌ በ6 ዓመታቸው በ7 ዓመታቸው ሲያመጧቸው በጣም ብዙ ቻሌንጅ አለው እነሱን ወደ ሲስተሙ ለማስገባት ማለት ነው። ምክንያቱም ብዙ ነገር ያውቃሉ። ታስተምሪያቸው ፈቃደኛም አይሆኑ። ወዲያው ቢመጡ የተሻለ ነው ባይ። ምናልባትም እድሜያቸውን የሚያህል ጊዜ ሊጠይቅ ይችላል ፕሮሰስ ለማድረግ ህክምናውን ለማግኘት። ቴራፒው ላይፍ ታይም ነው ይባላል እንደ ህክምናው። እንደዛ ነው፣ ባይቋረጥ የተሻለ ነው። እንደዛ ይመከራል። እንደ አንድ ቴራፒስት ለወላጆች የምታስተላለፊው መልእክት ካለ እሱን ብንሰማ ደስ ይለኛል። እንደ ቴራፒስት ለወላጆች ማስተላለፍ የምፈልገው መልእክት እንትን ነው፣ ቢ ፔሸንስ። በቃ ልጆቹ በአንድ ሌሊት አይለወጡም። ታጋሽ መሆን አለባቸው። በደንብ ታግሰው በደንብ ሊሰሩባቸው ይገባል። እዚህ የተሰራላቸውን ነገር ቤት ካልተደገመ ባክ ለማድረግ 10 ሰከንድ ነው የሚበቃቸው። በደንብ እነሱም ታግሰው በደንብ መስራት አለባቸው ልጆቻቸው ላይ። እያንዳንዱ ሜክ ኤቭሪቲንግ የቴራፒ በቃ ሲበሉም ሲተኙም ቴራፒ ማድረግ ነው። ጨዋታቸው ውስጥ ቴራፒ ነው፣ ለነሱ ቴራፒ ማድረግ ነው ያለባቸው ሳይሰለቹ። እንደዛ ሲሆን ወዲያው ጥሩ ፕሮግረስ እናያለን ማለት ነው። ጥሩ፣ ደስ ይላል። በጣም እየሰጣችሁ ያላችሁት ነገር ደስ ይላል። እያንዳንዱን ደግሞ ማቴሪያል እያየን የትኛው ማቴሪያል ለምን እንደሚያግዛቸው ደግሞ እየነገርሽን ቆይታ እናደርጋለን፣ እንጎበኛለን ክፍሎችን። ኢንሻአላህ። ጥሩ፣ ቆይታችሁን ከኛ ጋር አድርጉ፣ አብራችሁን ቆዩ። እንኳን ደህና መጣችሁ። ይሄ የምታዩት ሩም ኦኩፔሽናል ቴራፒ ሩም የምንሰጥበት ሩም ነው። ያው እንደምታዩት በብዙ ከለርፉል በሆኑና ብዙ መጫወቻዎች አትራክት እንዲያደርጋቸው ልጆቹ በተሞላ መልኩ የተዘጋጀ ሩም ነው። እዚህ ጋር ያው ደረጃዎችን መውጣት እንዲችሉ እንዲለማመዱበት የተሰራ እንትን ነው። ስቴፕ እንዲለምዱ። ይሄ ደግሞ ያው ባላንስ ማድረግ እንዲችሉ ለግሮዝ ሞተራቸውም ለፋይን ሞተራቸውም ስለሚጠቅም ማለት ነው። እዚህ ጋር ደግሞ የተለያዩ ኩክ ማድረግ እንዲችሉ ያው ኦኩፔሽናል ቴራፒም ስለሆነ ኩክ ማድረግ እንዲችሉ ፍሩቶችን ዲሽዋሽን ምናምን ማድረግ እንዲለምዱ የምንሰጥበት ሩም ነው ማለት ነው። የሚፈለገውን ፕሮግረስ ማሳየት ይችላሉ። አሁን በእነዚህ ለምሳሌ አሁን የምታሳዩቸው እነዚህ ሲምቦሊክ ናቸው። ትክክለኛውን ደግሞ እቃ ለምሳሌ ፍሩቱን ትክክለኛውን ፍሩት ሲያገኙት ትክክለኛውን እቃ ሲያገኙት በደንብ ሴንስ ማድረግ ይችላሉ። እሱ በደንብ ይችላሉ። ምክንያቱም ቪዥዋል ክሉ ነው እየተጠቀምን ያለ ነው፣ ወር ደግሞ ቪዥዋል ፕሮምፕት ነው እየተጠቀምን ያለ ነው። ከለሪንጉን ደግሞ ሼፑን ምናምን ያማከለ ከናቹራሊ ኦርጋኒክ የሆነውን ራሱን ትክክለኛውን እቃ ሲያገኙት ብዙ ግራ አይላቸውም። ተመሳሳይ ፕሮግረስ ነው የሚኖራቸው። በደንብ እንደውም አይደንቲፋይ ያደርጉበታል። እነዚህ ሰርክሎች የራሳቸው ስራ ይኖራቸው ይሆን? አላቸው። እንዲሁ እንዳለ ሰርክሉን እየዘለሉት ይሄዳሉ። ብዙ አይነት ነገር ልንሰራበት እንችላለን። በዚህ ላይክ እንዲያሽከረከሩበት የሚጫወቱበት ይችላሉ። ብዙ ጥቅም አለው። እንዳልኩሽም የተለያዩ ዳይሬክሽኖችን ፎሎ እንዲያደርጉ እንጠቀምበታለን። ይሄ ክፍል ማንኛውም ህፃን ኤኒታይም ገብቶ እዚህ ክፍል ቴራፒ መደረግ ይችላል ወይስ እድሜ ያለው ወይ ደግሞ የእናንተ የራሳችሁ ስቴጅ አለው? መጀመሪያ የገባ ከዛ እንደዚህ አይነት ወራት የቆየ እንደዚህ ምናምን የምትሉበት አይነት ስቴፕ አለው? ቴራፒ ሴሽን አለ። ታይም ዱሬሽን የራሱ የሆነ አለው። እዚህ ደግሞ ላይክ ስፒች ከወሰዱ በኋላ ፑልአውት መደረግ ስላለባቸው ሞር አትራክቲቭ ስለሆነ እዚህ መጥተው ፕሌይ ያደርጋሉ፣ ይጫወታሉ። ያው ቴራፒ ቦሪንግ መሆን ስለሌለበት ለዛ እዚህ መጥተው ተጫውተው ሲጫወቱም እንዳልኩሽ ፕሌይ ብዙን እንትን ይዛል፣ ፐርሰንት ይዛል ለነሱ ፕሮግረስ። በጨዋታ ነው እነሱ የሚማሩት። እዚህ መጥተው ሪላክስ አድርገው መማር ያለባቸውንም ነገር ተምረው ይሄዳሉ ማለት ነው። ጥሩ። ስለዚህ ክፍል መጠነኛ ማብራሪያ ብታደርጊልኝ። እዚህ ክፍል ሴንሰሪ ሩም እንለዋለን።
ሴንሰሪ ኒድ ያላቸው ልጆች ይሄ ላይክ ምንም ሴንስ የማያደርጉ ሳይሆን መሬት የማይረግጡ አለ፣ በጣታቸው የሚሄዱ ምናምን እንዲሄዱ ምናምን እነዚህ የምታያቸው ማቴሪያሎች እንዳለ እሱ ነው። አቴንሽን ሲክ የማያረጉ ልጆች አቴንሽን ሲክ እንዲያረጉ እንደምታዩ በተለያዩ አይነት መጫወቻዎች ያሸበረቀ ክፍል ነው። ምንድነው እዚህ ክፍል በልዩነት ሴንስ እንዲያደርጉ ወይም ደግሞ ሴንሰሪ ስንል ማለት ፊል እንዲያደርጉት የምታደርጉት ነገር በልዩነት የምታለማምዷቸው ምን ነገሮችን ነው? የምናለማምዳቸው እዛ ጋር የምታያቸው እነዛ መጫወቻዎች አቴንሽን ሲክ እንዲያደርጉ እያዩ አይ ኮንታክት የሌላቸው ልጆች ማለት ነው። አይ ኮንታክታቸው እንዲመጣ የተለያዩ ስቴፖችን ፎሎ እንዲያደርጉ የምታያቸው እነዚህ በእግሮቻቸው በእጆቻቸው እየረገጡ እያንዳንዳቸው የተለያየ ሴንስ ነው ያላቸው። ይቆረቆራል። እዚህ ጋር ድንጋይ አለ፣ ጠጠር አለ፣ ሳር አለ፣ ስፖንጆች ትንሽ የሚቆረቆሩ የሚጠረጡም አሉ። ሁሉንም አይነት ላይ እየተራመዱ ማለት ይጀምራሉ ማለት ነው። ስለዚህ ይሄ ማለት ለወላጆች ያግዛቸዋል ብዬ አንድ ማስበው ነገር ምን መሰለሽ፣ እነዚህ ነገሮች ላይ ልዩነት አለማሳየት፣ የልጆች ልዩነት አለማሳየት እንደ ችግር እንደሆነ እንዲረዱትም አንዱ ማሳያ ይመስለኛል። ለምሳሌ ትኩሱንም ቀዝቃዛውንም ሻካራውንም ለስላሳውንም በአንድ ስሜት የሚያስተናግዱ ከሆነ ትክክል አይደሉም ማለት ነው፣ ኖርማል አይደሉም። ስለዚህ ይሄኛውን ምልክት እንደ አንድ ሲፕተም ምንትን ማለት ይችላሉ ማለት ነው። ጥሩ። እዚህ አካባቢ ሼፖች አሉ። እዚህ አካባቢ ደግሞ መግቢያ መውጫ እዚህ አካባቢ እንደዚህ አንስተው አንዳንዱን ስቴፕ ፎሎ እንዲያደርጉ አቴንሽን ሲክ እንዲያደርጉ አይ ኮንታክትም እንዲኖራቸው ይጠቅማል። የመጫወቻ እንዲህ ያደረጉ እንትን በሚሉ ሰዓት ማለት ነው። ስለዚህ እነዚህ ነገሮች በሙሉ አስተውሎቶቻቸውን ሪከቨር እንዲያደርጉበት የሚያግዛቸው ክፍል ነው ለመተክል በጣም ነው ደስ የሚለው። ምን ያህል ደቂቃ ያሳልፋሉ እዚህ ክፍል ውስጥ በቀን ውሏቸው? ቴራፒ ያው ለህፃናት 45 ደቂቃ ነው። 45 ደቂቃ ያሳልፋሉ እዚህ። ከዛ ደግሞ እንደ ኬዛቸው ደግሞ ከበድ ያለ ይሄ ክፍል በደንብ የሚፈልግባቸው ደግሞ ሲሆኑ ሰዓት ዘለግ አድርገው ይቆያሉ። ምናልባት ግን እንደው የመጨረሻ መልእክት እስካሁን ከተናገርኩትም ለየት ያለ ሊሆን ይችላል። ለየት ባይልም እንኳን ደግሞ ተመልካቾችም ወላጆችም አጽንኦት ሰጥተው አትኩሮት ሰጥተው እንዲወስዱልሽ የምትፈልጊው ሀሳብ ካለ እናድርስ። እሺ፣ እዚህ ኢላጅ ስፔሻሊስት ሴንተር ላይ የምንሰጠው አገልግሎት ወይም ደግሞ ከሌላው ለየት የሚያደርገን ፉል ፍሊሽድ የሆነ አገልግሎት ነው የምንሰጠው። ያ ማለት ጠዋት 2 ሰዓት መጥተው እስከ 9 ሰዓት ፉል ታይም ቴራፒ እየወሰዱ ነው የሚቆዩት ማለት ነው። እና ሌላው ደግሞ ለኬር ጊቨሮቻችንም ለወላጆችም የተለያዩ አይነት ትሬኒንጎችን እንሰጣቸዋለን። ያው ሲመጡ ልጆች የራሳችን የሆነ አሰስመንት ቱል አለን። ሜዲካል እንትናቸውን ይዘው መጥተው እዚህ እሱን ቤዝ አድርገን ስትሬንግዛቸውን ዊክነሳቸውን ለይተን በዛ መሀል ነው አሰስመንት ቱል ሰርተንላቸው ምን አይነት ቴራፒ ቴክኒክ ያስፈልጋቸዋል የሚለውን መርጠን የምንሰጣቸው ማለት ነው። ከወላጆች ጋር ደግሞ ቀጥተኛ የሆነ ግንኙነት አላችሁ? የልጆቹን ውሎ መዝግባችሁ ትልካላችሁ? ዴይሊ ኮሚኒኬሽን ቡክ አለን። እዚህ ዊክሊ ኢንተርቬንሽን አለን። ዊክሊ እያንዳንዱ ነገር አሰስመንትም አለ። ክትትል አላችሁ? ግምገማ አላችሁ? ልጆቹ ለውጥ ላይ ከወላጆች ጋር አለ ነው። ከወላጆች ጋር ዴይሊ ነው የምናወራው። ኮሚኒኬሽን ቡክ እንዳልኩሻለን። ለስፔሻል ልጆች በተለየ መልኩ ተዘጋጅቶ ቀን ሙሉ ሲሰሩ የነበሩትንም ቤትም ሄደው መስራት ያለባቸውን አክቲቪቲ ጽፈን እንልክላቸዋለን። እነሱም አይተው ያሰሯቸዋል። ያደረገን ይሄ ነው። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። የተወደዳችሁ ተመልካቾቻችን ኢላጅ የልዩ ፍላጎት ክህሎት ማሰልጠኛ የነበረን ቆይታ ይሄን ይመስል ነበረ። እንግዲህ የዚህ አይነት ፍላጎት ያላቸው ልጆች ካሏችሁ አምጡና እዚህ የተለየ እንክብካቤ እንዲደረግላቸው እንግዲህ ወደዚህ ማምጣት ትችላላችሁ። እንዳያችሁት ነው፣ ኒት ነው፣ በጣም ንጹህ ነው፣ ንጽህናውን የጠበቀ ቤት ነው። ልጆቻችሁ እንግዲህ የልዩ ፍላጎት ካላቸው ኢላጅ የልዩ ፍላጎት ሴንተር እንድታመጧቸው እንግዲህ መረጃው እንዲኖራችሁ ያደረግንበት ፕሮግራም ይሄን ይመስል ነበረ። መወዳችን ይቀጥላል። አብራችሁን ቆዩ።